ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። ያው ፕሮግራማችን ለበርካታ ተመልካቾች እንዲደርስ የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። እናም ለእናንተ የ3 ሰከንድ ስራ ነው። ይህ ፕሮግራም ቢያንስ በትንሹ 500 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በድጋሚ ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ የዳቪድ ራያን አስገራሚ ብቃትና ምናልባትም ደግሞ የሲዝኑ ምርጥ ተጫዋች መባል ይገባዋል ወይ የሚለውን ጉዳይ የምንመለከት ይሆናል ማለት ነው። እስቲ ለእናንተ አንድ ጥያቄ ልጠይቃችሁ፣ ለእግር ኳስ ተመልካቾችም እንዲሁ ደግሞ የአርሰናል ደጋፊዎችን፣ በተለይ የአርሰናል ደጋፊዎችን አሁን ባለው የአርሰናል ስብስብ ውስጥ እንግዲህ አርሰናል በሲዝኑ መጨረሻ ፕሪሚየር ሊግና ቻምፒየንስ ሊግን ወይም ደግሞ ፕሪሚየር ሊግን ወይ ቻምፒየንስ ሊግን አሸንፎ ሲዝኑን መጨረስ የሚችልባቸው እድሎች አሉ። ታዲያ የውድድር ዓመቱ ከተጠናቀቀ በኋላ ምረጡ ብትባሉ የትኛው ተጫዋች አውትስታንዲንግ ፐርፎርማንስ አሳይቷል ወይም የትኛው ተጫዋች የዓመቱ ምርጥ መባል አለበት ተብሎ ቢጠየቅ ማንን ትመርጣላችሁ? ዴክላን ራይስ፣ ማጋሌሽ ወይስ ደግሞ ዳቪድ ራያ? ኮሜንት ላይ ከምክንያት ጋር ምክንያታዊ ከሆኑ ሀሳቦች ጋር ኮሜንት ላይ ሀሳቦቻችሁን ልታስቀምጡልኝ ትችላላችሁ። እና አሁን እየተነሳ ያለው ክርክር ምንድን ነው? በተለይ ትላንትና አርሰናል ስፖርቲንግን ካሸነፈበት ጨዋታ በኋላ አሁን የዓለማችን ምርጡ ግብ ጠባቂ መሆኑን በደንብ ዲፋይን እያደረገ የመጣ ግብ ጠባቂ እና ምናልባት የሲዝኑ የአርሰናል የዓመቱ ምርጥ ግብ ጠባቂ የመሆኑ ጉዳይ የዓመቱ ምርጥ ተጫዋች የመሆኑም ጉዳይ በደንብ መረጋገጥ አለበት የሚሉ ጥያቄዎች የተነሱ ይገኛሉ። እንግዲህ በአርሰናል በአርቴታ ስብስብ ውስጥ የቡድኑ በጣም አስፈላጊውና ወሳኙ ተጫዋች ምናልባት የሚጠራ ቢባል ግብ ጠባቂው አንደኛው ወሳኝ ተጫዋች ነው ተብሎ ሊጠቀስ ይችላል። እና ደግሞ የዴክላን ራይስ እና የቢግ ጋቢን ወይም የማጋሌሽን ብቃት ደግሞ ለሚያዩ ሰዎች ምናልባት ከእነዚህም ተጫዋቾች በላይ ዳቪድ ራያ የዓመቱ ምርጥ ግብ ጠባቂ ወይም የዓመቱ ምርጥ ተጫዋች መባል አለበት ተብሎ ሲነገር ትንሽ እንግዳ ነገር ሊመስል ይችላል። ነገር ግን ዳቪድ ራያ ከጊዜ ወደ ጊዜ የአርሰናል በጣም አስተማማኝና ምርጡ ተጫዋች በመሆን ለብቻው ጎልቶ እየወጣ እየተመለከተ ነው እንገኛለን። እንደውም አርሰናል በባለፉት 2 ጨዋታዎች በካራቦ ካፕ በማንቸስተር ሲቲ ዋንጫውን ሲነጠቅ ኬፓ ለዛ ሽንፈት ከተወቀሱ ተጫዋቾች መካከል ግንባር ቀደሙ ተጫዋች ነበር። በሱ ስህተት አርሰናል ጎል ተቆጥሮበታል። ከጎሏ መቆጠር ውጭ ሌላ ስህተት የሰራ ግብ ጠባቂ ነበር። በባለፈው የኤፍኤ ካፑ ጨዋታ ላይ እንደዚሁ 2 ጎሎች የተቆጠሩበት ግብ ጠባቂ ነው እና ከነዛ 2 ጨዋታዎች በኋላ ትላንትና ዳቪድ ራያ በጣም ምርጥ ብቃቱን ያሳየበት ዕለት ነበረ። ትላንትና እንግዲህ አርሰናል ስፖርቲንግን ባሸነፈበት ጨዋታ ላይ ምናልባትም ደግሞ ዳቪድ ራያ ባይኖር ኖሮ ያለዚህ ተጫዋች የአርሰናል ማሸነፍ ማሰብ በጣም አስቸጋሪ ሊሆን ይችል ነበረ። ያውም ትላንት አርሰናል ኳሱን ተቋጥሮ ነበር የተጫወተው። ነገር ግን ደግሞ በሙከራ ረገድ ካያችሁት ስፖርቲንግ ከአርሰናል በተሻለ በርካታ ሙከራዎችን ወይም ደግሞ ከአርሰናል የላቁ ሙከራዎችን ያደረገ ቡድን መሆኑን ስንመለከት ነበር ማለት ነው። ነገር ግን ደግሞ ይህ ተጫዋች በተለይም ትላንትና በነበረው ጨዋታ ላይ ሲያድናቸው ወይም ሲያወጣቸው የነበሩ ኳሶች እጅግ በጣም አስገራሚ ናቸው። በመጀመሪያው አጋማሽ ያወጣውን ኳስ ስናይ ነበር። ሁለተኛው አጋማሽ ላይ ደግሞ እንደዚሁ በካታሞ አማካኝነት 2 አደገኛ ኳሶች ተሞክረውበት እነዛን ኳሶች ደግሞ እንደዚሁ ማውጣት ችሏል እና በዚህ ዓመት በቻምፒየንስ ሊጉ በጣም የተለየ ፐርፎርማንስ ነው እያሳየ ያለው። እንደው ፕሪሚየር ሊጉን እናውጣውና ቻምፒየንስ ሊጉን ብቻ ብንመለከት ማለት ነው እና 30 ሙከራዎች የተሞከሩበት ግብ ጠባቂ ነው። ወይም 30 ኢላማውን የጠበቁ ኦፍ ታርጌቶቹን አይጨምርም። 30 ኦን ታርጌት ሙከራዎች የተሞከሩበት ግብ ጠባቂ ነው። ከነዛ ውስጥ 27 ኳሶችን ያዳነ ግብ ጠባቂ ነው። ያ ማለት 90% ወይም ደግሞ የ90% የማሸነፍ ፐርሰንቴጅ ወይም ኳሶችን የማዳን ንጻሬ ያለው ግብ ጠባቂ ነው እና እንግዲህ እስካሁን ድረስ አርሰናል በቻምፒየንስ ሊጉ ባደረጋቸው 11
ጨዋታዎች ላይ ማለት ነው ከተሞከሩበት 30 ኢላማቸውን የጠበቁ ኳሶች 27ቱን የግብ ጠባቂ ማዳን ችሏል እና በጣም የተለየ ሲዝንን እያሳለፈ እንደሚገኝ የተመለከት እንገኛለን። ምናልባትም ይህንን የአርሰናል ሲዝን ራያ ባይኖር ኖሮ እንዲህም ባለው ሁኔታ ማሰብ በጣም አስቸጋሪ ሊሆን ይችላል እና እንግዲህ የስፔናዊው የአርሰናል ግብ ጠባቂ የዓመቱ ምርጥ የአርሰናል ተጫዋች ሊባል ይችላል ወይ የሚል ጥያቄ አሁን እየተነሳ ይገኛል። የፕሪሚየር ሊጉ የዓመቱስ ምርጥ ተጫዋች ይባላል የሚለው ጥያቄም አብሮ ተያይዞ ይነሳል። እንግዲህ ትላንት በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ከሜዳቸው ውጭ አርሰናሎች ስፖርቲንግ ሊዝበንን አሸንፈው ሲወጡ መከላከላቸው በጣም ጠንካራ ነበር። ዳቪድ ራያ ደግሞ በተለይ በጣም ምርጥ የሆኑ አደገኛ 3 ሙከራዎችን ያዳነበትን ሁኔታ አይተናል። ካይ ሃቨርትዝ ደግሞ በጭማሪ ሰዓት ወይም በባከነ ሰዓት የማሸነፊያውን ጎል ለአርሰናል ያስቆጠረ ተጫዋች ነው ማለት ነው እና ምናልባት ሃቨርትዝ ጎል ስላስቆጠረ የጨዋታው ጀግና ወይም ደግሞ በሱፐር ሰብ ረገድ ካየ ነው ምርጡ ተጫዋች ሊባል ይችል ይሆናል። ነገር ግን የትላንትናው ጨዋታ ላይ ደግሞ ዳቪድ ራያ ነበር ለአርሰናል ጨዋታውን ሲያሸንፍላቸው የነበረውና የጨዋታው ማን ኦፍ ዘ ማች ወይም የጨዋታው ኮከብ ተብሎም ጨዋታው ከተጠናቀቀ በኋላ ተመርጧል ማለት ነው እና ለትላንትናው ድል የዚህ ተጫዋች ሚና በጣም ከፍተኛ ነበር እና እንደውም ከተመለከታችሁ ማክሲ አራሆ የሞከረውን ኳስ በእጆቹ በመንካት የግቡን አግዳሚ ለትማ እንድትወጣ ያደረገ ተጫዋች ነው እና ትላንት የሚገርመው ጨዋታውን ሲያስተላልፉ የነበሩ ብሮድካስተሮች የኳሷ ፍጥነት በሰዓት 66 ማይል ወይም ደግሞ 66 ሜትር ፐር ሃወር በሰዓት 66 ማይል ተምዘግዝጋ የምትሄድ ኳስ ነው የሞከረው ብለው ለክተው አስቀምጠውታል እና ያንን ኳስ ነው እንግዲህ በደንብ ማውጣት የቻለው እና እንደውም ካይ ሃቨርትዝ ከጨዋታው በኋላ ሲጠየቅ ያደረገው ነገር የማይታመን ነው ሲል ነበር የተናገረው። በእግር ኳስ ዓለም አሁንም ድረስ በቂ ግምት የተሰጠው አይመስለኝም። ለእኔ ባለፉት 2 የውድድር ዓመታት በዓለም ላይ ምርጡ ግብ ጠባቂ ዳቪድ ራያ ነው። እርሱ በጣም አስደናቂ ግብ ጠባቂ ነው። ብዙ ጊዜ ውጤት እንድናገኝ አድርጎናል። እናም እሱን በማግኘታችን በጣም ደስተኞች ነን ሲል ነው ትላንትና የማሸነፊያውን ጎል ያስቆጠረው ካይ ሃቨርትዝ ስለ ቡድን ጓደኛው ስለ ዳቪድ ራያ አስተያየቱን የሰጠው። እኔ በእግር ኳስ አንዳንድ የማልረዳቸውና የማይገቡኝ ነገሮች አሉ። ለምሳሌ በስፔን ብሔራዊ ቡድን በኩል በባለፉት ጥቂት ዓመታት ከዳቪድ ራያ ይልቅ ኡናይ ሲሞን ነው ሲጫወት የምንመለከተው። ለእኔ ግን ምናልባት በየሳምንቱ የእንግሊዝ ፕሪሚየር ሊግን ስለምንመለከት ራያ ጎላ ሊልብን ይችል ይሆናል። ግን ከኡናይ ሲሞን በበለጠ ዳቪድ ራያ እጅግ በጣም የተሻለው ግብ ጠባቂ እንደሆነ ይሰማኛል። ግን በስፔን ብሔራዊ ቡድን በኩል ለምን እሱን ያለፉትን ጊዜያት ለማስቀደም እንደማይመርጡ ትንሽ ግር የሚያሰኝ ነገር ነው እና እንግዲህ የዳቪድ ራያ በግቦቹ መካከል ያለው ቅልጥፍናና በኳስ ማቀበል ችሎታው በስታቲክስ ወይም ደግሞ በቁጥሮች በስታቶች ለመግለጽም እጅግ በጣም የሚያስቸግር ነው። ምክንያቱም እንዲህ ያለውን ብቃት ተጫዋቹ ሲያሳይ ለምሳሌ እንደውም መጀመሪያ አካባቢ አርሰናል ዳቪድ ራያን ሲያስፈርም አንድ ጥያቄ ሲነሳ ነበር። አሮን ራምስዴል እኮ ጥሩ ግብ ጠባቂ ነው፣ ራምቦ ጥሩ ማድረግ የቻለ ግብ ጠባቂ መሆኑን አሳይቷል። እሱ ባለበት እንዴት ዳቪድ ራያን አርሰናል ያስፈርማል? ይሄ ተጨማሪ ወጪ ነው የሚሉ ጥያቄዎች ሲነሱ ነበረ። ግን አርቴታ ለምን ዳቪድ ራያን እንደፈለገው ከዛ ጊዜ በኋላ በደንብ ተመልክተናል። በደንብ አስመስክሯል ዳቪድ ራያ ከዛ በኋላ ባደረጋቸው ጨዋታዎች ምን አይነት ግብ ጠባቂ መሆኑን ከቶተናም ጋር በተደረገው ጨዋታ ላይ ያወጣውን ኳስ ከዛ በፊት ከፈረመባት ጊዜ ጀምሮ እያንዳንዷን የነበሩትን ሴቮች ብንመለከት ለአርሰናል ምን ያክል ወሳኝ እንደነበሩ መረዳት እንችላለን። ደብል ሴቮች ሲያደርግ አይተነዋል። ኳስ ይመልስና ከዛ እንደገና ሲሞከርበት ከወደቀበት ተነስቶ ወዲያውኑ ደግሞ ያንን ኳስ ሴቭ ሲያደርግ ሲያወጣው እንመለከታለን። ይሄ ተጫዋቹ ያለውን ብቃት በደንብ ቁልጭ አድርጎ የሚያሳይ ነው። ከዚህ በተጨማሪ ቁጥራዊ መረጃዎችንም እናንሳ ብለን ካልን ከሌሎቹ ግብ ጠባቂዎች አሁን ዓለም አለኝ ከምትላቸው ምርጥ ግብ ጠባቂዎች መካከል ተጠቃሹ መሆኑን ማንሳት ይቻላል። ለምሳሌ ፕሪሚየር ሊጉ ላይ የትኛው ተጫዋች ነው የተሻለ ክሊንሺቶችን አስመዝግቦ የወጣው ብለን ብናይ ፕሪሚየር ሊጉ ላይ እንግዲህ ዳቪድ ራያ 15 ክሊንሺቶችን ይዞ በመውጣት አንደኛ ደረጃ ላይ ተቀምጧል። ያለፉትን 2 ዓመታት የወርቅ ጓንት የተሸለመ ግብ ጠባቂ ነው። ካቻምና ለብቻው በ2023-24 የውድድር ዘመን
አምና ደግሞ ከኖቲንጋም ፎረስቱ ግብ ጠባቂ ማት ሴልስ ጋራ በጋራ ክሊንሺት ይዞ በመውጣት የወርቅ ጓንት የተሸለመ ግብ ጠባቂ ነው። ዘንድሮ እንግዲህ 15 ክሊንሺቶችን ይዞ አንደኛ ደረጃ ላይ ተቀምጧል። እንግዲህ 8 ጨዋታን የቀረው ፕሪሚየር ሊጉ ሊጠናቀቅ። ከሱ ቀጥሎ ሁለተኛ ደረጃ ላይ የተቀመጡት የማንቸስተር ሲቲው ግብ ጠባቂ ዣን ሉጂ ዶናሩማና የኤቨርተኑ ግብ ጠባቂ ጆርዳን ፒክፎርድ ናቸው። 11 ክሊንሺቶችን ይዘው ወጥተዋል። በእነዚህ መካከል የአራት ጨዋታዎች ልዩነት አለ። ስለዚህ ዳቪድ ራያ ከዚህ በኋላ 2 ወይም 3 ክሊንሺቶችን ይዞ ከወጣ የዓመቱ ክሊንሺት ይዞ የወጣ የዓመቱ ምርጥ ግብ ጠባቂ በመባል የወርቅ ጓንት የሚሸለም ግብ ጠባቂ ይሆናል እና ለሶስተኛ ተከታታይ ዓመት እንግዲህ ይህንን ነገር ሲያደርግ እንመለከታለን። ከዛ ቀጥሎ ዲን ኤንደርሰን 10፣ ዶርዴ ፔትሮቪች፣ ሮበርት ሳንቼዝ 9 እያለ ይቀጥላል እና ዘንድሮም የወርቅ ጓንት የሚሸለምበት እድል በጣም ሰፊ ይመስላል። በቻምፒየንስ ሊጉ ደግሞ ብትመለከቱ በቻምፒየንስ ሊጉ ዳቪድ ራያ 7 ክሊንሺቶችን ይዞ የወጣ ግብ ጠባቂ ነው። እንግዲህ እስካሁን አርሰናል በቻምፒየንስ ሊጉ ካደረጋቸው 11 ጨዋታዎች በአራቱ ላይ ብቻ ነው ጎል የተቆጠረበት እንደማለት ነው እና ይሄ በጣም የተለየ ፐርፎርማንስ ተጫዋቹ ያሳየበት እንደሆነ መመልከት ያስፈልጋል። እንግዲህ የትላንትናውን ጨዋታ ጨምሮ በ7 ጨዋታዎች ላይ ክሊንሺት ይዞ ወጥቷል። ለዛ ነው አሁን በእንግሊዝ ብቻም ሳይሆን በአውሮፓም ዳቪድ ራያ የዓመቱ ምርጥ ግብ ጠባቂ ማዕረግ ሊሰጠው ይገባል ሜዳ ላይ በሚያሳየው ፐርፎርማንስ። ከዛ ደግሞ ቁጥራዊ መረጃዎችም ለዛ በደንብ ደጋፊ መሆን ይችላሉ። በሚያወጣቸው ኳሶች ቅድም እንዳልኩት ቻምፒየንስ ሊግ ላይ 90% ክሊንሺት ኳሶችን የማዳን ፐርሰንቴጅ ያለው ግብ ጠባቂ ነው። ከዚህ በተጨማሪ 27 ኦን ታርጌት ኳሶችን ያዳነ ተጫዋች ነው። ኢቭን እንደውም በ3 ጎሎች ነው የተቆጠሩበት ማለት ይቻላል። በካይራት አለማቲው ጨዋታ ላይ ኬፓ ነበር የተሰለፈው 2 ጎሎች የተቆጠሩበት ማለት ነውና ይሄ እንግዲህ ተጫዋቹ ያለበትን ደረጃ የሚያሳይ ነው። ከሱ ቀጥሎ የቶተንሃሙ ግብ ጠባቂ ጉግሌልሞ ቪካሪዮ ነው። በቻምፒየንስ ሊግ ብዙ ክሊንሺት ያስመዘገበው 6 ጨዋታዎች ላይ ክሊንሺት ይዞ ወጥቷል። ኦልሬዲ ቶተንሃም ከቻምፒየንስ ሊጉ ተሰናብቷል። ስለዚህ ቪካሪዮ በዚህ ዓመት ቻምፒየንስ ሊግ ላይ ከዚህ በኋላ አይጫወትም በዚህ ዓመት። ቀጥሎ ያለው ቲባውት ኮርቱዋ ነው። የሪያል ማድሪዱ ግብ ጠባቂ 4 ክሊንሺቶችን ይዞ ወጥቷል። ያው ጉዳት ላይ ነው አሁን ሉኒን ነው እየተሰለፈ ያለው። ስለዚህ 4 ክሊንሺቶች አሉት። የኢንተር ሚላኑ ያን ሶመር 4 እሱም ከውድድሩ ተሰናብቷል። አሊሰን ቤከር የሊቨርፑሉ 4 እሱም ጉዳት ላይ ነው ያለው። ኒክ ፖፕ የኒውካስሉ 4። ስለዚህ በቻምፒየንስ ሊጉም በተመሳሳይ የውድድር ዓመቱ ምርጡ ግብ ጠባቂ ተብሎ የመመረጡ ነገር እጅግ በጣም ሰፊ ነው የሚሆነው። ስለዚህ ኤፍ ኤ ካፕና ካራቦ ካፕ ላይ እንኳን አይሰለፍም፣ ግን እሱ እየተሰለፈባቸው በሚገኙ ውድድሮች ላይ በቻምፒየንስ ሊግና በፕሪሚየር ሊግ ላይ ግን በአጠቃላይ በ22 ጨዋታዎች ላይ ክሊንሺት ይዞ በመውጣት ከላይ ወይም ከአናት የምታስቀምጡት ተጫዋች ነው እና አሁን እንግዲህ ብዙዎቹ ጥያቄ የሚያነሱት ታዲያ ለዚህ ተጫዋች የዓመቱ ምርጥ ተጫዋች ወይም ደግሞ የዓመቱ ምርጥ ግብ ጠባቂ ሽልማት ማድረግ ሊሰጠው አይገባም ወይ የሚሉ ጥያቄዎችን የሚያነሱት እንዲህ ካለው ጉዳይ ጋር ተያይዞ መሆኑን በደንብ ማንሳት ያስፈልጋል ማለት ነው እና ለጎልደን ግላቭ ወይም ደግሞ ለወርቅ ጓንት ሽልማት እጅግ በጣም እየተቃረበ የመጣ ግብ ጠባቂ ነው። ያው በእርግጥ ከዚህ በፊት አንድ ፕሮግራም ሰርቼላችሁ ነበረ ስለ ዳቪድ ራያ አንድ ሙሉ ፕሮግራም ሰርቼ ነበር እና እሱን ታግ ላይ ያስቀምጠላችኋለሁ፣ ገብታችሁ ልታዳምጡት ትችላላችሁ። በተለይም ደግሞ ሙሉ ስለ ተጫዋቹ ፐርፎርማንስ ሀተታ የተሰራበትን ትንታኔ ማለት ነው እና በቅርቡ እንግዲህ የቅድሞቹን ጨዋታዎች ከማንቸስተር ሲቲ እና በሳውዛምፕተን ጨዋታዎች ላይ ዳቪድ ራያ አልተሰለፈም ነበረ እና እንደሱ ቢሰለፍ ሲሉ ነበረ የአርሰናል ደጋፊዎች። እሱ ቢሰለፍ ኖሮ በቃ በነዛ ጨዋታዎች ላይ ውጤት እናገኝ ነበር፣ በተለይ የካራባው ካፕ ፍጻሜ ላይ እሱ መሰለፍ ነበረበት የሚሉ አይነት ጥያቄዎችንም ሲያነሱ እንደነበር ተስተውሏል። እንግዲህ አርቴታ ስለዚህ ተጫዋች ሲናገር እሱ የተለየ እጅግ ግሩም አስገራሚ ግብ ጠባቂ ነው ሲል ነበር የተደመጠው እና ለእርሱ ትክክለኛውን ቃል አላውቅም፣ እሱን በማግኘታችን በጣም ደስተኞች ነን። ከዳቪድ ጥራቶች በተጨማሪ የተወሰኑ ነገሮችን ለማድረግ ድፍረቱና ፍላጎቱ ሲኖርህ ያኔ ነው ወደ ሌላ ደረጃ መድረስ የምትችለው የሚል ሀሳብ ሰጥቷል። እና እንግዲህ ትላንትና ስፖርቲንጎች ከዳቪድ ራያ ጋር ከመገናኘታቸው በፊት 17 ተከታታይ የሜዳቸው ጨዋታዎችን አሸንፈው ነበረ መውጣት የቻሉትና ትላንትና ግን ያንን ነገር ለማድረግ ሳይችሉ ቀርተዋል፣ ወይም ጎል ለማስቆጠር ሳይችሉ ቀርተዋል ማለት ነው።
እና ዳቪድ ራያ ለዚህ ደግሞ የተሻለውና ትልቁን ስራ የሰራው ግብ ጠባቂ ነው። እንግዲህ በሜዳ ላይ ያሉ ጥንካሬዎች እንዳሉ ሆነው በ2023 ተጫዋቹ ከብሬንትፎርድ ወደ አርሰናል ከተዘዋወረበት ጊዜ አንስቶ የዳቪድ ራያ እድገት ከጊዜ ወደ ጊዜ ከሳምንት ሳምንት ከወር ወር እየጨመረ በጣም ደግሞ የበለጠ እየጎመራ እየመጣ ያለ ግብ ጠባቂ ነው። ያንን በደንብ በጉልህ እየተመለከትን እንገኛለን እና አሁን ተጫዋቹ ደግሞ የበለጠ እንደውም እድሜው እየጨመረ ሲሄድ ግብ ጠባቂዎች በተለይ 31 32 33 ዓመታቸው የሆነ እድሜያቸው እየጨመረ ሲሄድ ብስለታቸውን በዛኑ ልክ እየጨመረ ይሄዳል እና ዳቪድ ራያም ደግሞ በዛ ረገድ በጣም ብስለቱ የተረጋጋ መሆኑ አእምሮን ከቅልጥፍና ጋር ያዋህደ ግብ ጠባቂ መሆኑ ለአርሰናል እጅግ በጣም ጠቃሚ መሆኑን እየተመለከትን እንገኛለን። በእርግጥ በአመቱ መጨረሻ ወይም ሲዝኑ ሲጠናቀቅ ብዙ ጊዜ ግብ ጠባቂዎች የአመቱ ምርጥ ተብለው ሲመረጡ መመልከት በጣም ሬር ወይም ደግሞ ጠባብ የሆነ ነገር ይመስላል። ለእንዲህ አይነት ምርጫ ግብ ጠባቂዎች የታደሉ አይደሉም። ምናልባት የአርሰናል የአመቱ ምርጥ ተጫዋች ተብሎ የተመረጠው ግብ ጠባቂ ማን ነው ብለን ብንልን በቅርብ ጊዜ እንኳን የምናገኘው ግብ ጠባቂ የለም። ረጅም ዓመታትን ወደ ኋላ ተመልሰን መፈለግ ይጠበቅብናል እና ከ20 ዓመት በፊት ነበረ በ2006 የአርሰናል የዓመቱ ምርጥ ተጫዋች ተብሎ የንስ ሌመን የተመረጠው። እንዲሁም ደግሞ የፒኤፍኤ የፕሮፌሽናል ፉትቦለር አሶሲዬሽን የፕሮፌሽናል የእግር ኳስ ተጫዋቾች ማህበር የዓመቱ ምርጥ ተጫዋች የዓመቱ ምርጥ ተጫዋች ተብሎ የተመረጠው ጀንስ ሌማን ነው በ2006። እንዲሁ ደግሞ በ1978 የፒኤፍኤ የፕሮፌሽናል እግር ኳስ ተጫዋቾች ማህበር የዓመቱ ምርጥ ተጫዋች ተብሎ ደግሞ የተመረጠው ፒተር ሼልተን ነው እና ይህ ታሪክ እንደሚያሳየው ምናልባት ዳቪድ ራያ በእነዚህ ድምፅ በሚሰጥበት ወቅት ላይ እንዲህ ያለውን ሽልማት ለማግኘት ድምፅ ላያገኝ የሚችልበት እድል ሊኖር ይችላል። ነገር ግን በእንዲህ አይነት ውይይት ውስጥ ወይም በእንዲህ አይነት ፉክክር ውስጥ መግባት የሚገባው ተጫዋች መሆኑን በደንብ በሚገባ እየተመለከትን ነው። ምናልባት አርሰናል በዚህ ዓመት ቻምፒየንስ ሊግን አሸንፎ ፕሪሚየር ሊግን አሸንፎ ሲዝኖቹን ይህንን ሲዝን የሚያጠናቅቅ ከሆነ ስማቸው በደማቁ ሊጻፍላቸው ከሚገቡ ተጫዋቾች መካከል ምናልባትም ግንባር ቀደሞቹን ካነሳን እነ ዴክላን ራይስን፣ እነ ማጋሌሽን፣ እነ ዙቢሜንዲን ካነሳን ዳቪድ ራያንም ሳንዘለው የማናልፈው ተጫዋች ነው እና በአርሰናል ቤት ወሳኝነቱ የማያጠራጥር በጣም ትልቅ ሚናን እየተወጣ የሚገኝ ተጫዋች ነው። ስለዚህ ይሄንን ልጅ በተለይም ደግሞ ከዚህ በኋላ በሚመጡትም ጨዋታዎች አርሰናል ይበለጠ ሊጠቀምበት ይችላል። እንግዲህ አርሰናል ምናልባትም ደግሞ በቀጣዩም ሳምንት ስፖርቲንግን የሚያሸንፍ ከሆነ በተከታታይ ለሁለተኛ ጊዜ በቻምፒየንስ ሊግ ወደ ግማሽ ፍጻሜ በማለፍ ታሪክ የሚሰራበት ጨዋታም ይሆንለታል እና ለዚህ ደግሞ ዳቪድ ራያ ለአርሰናል እጅግ በጣም አስፈላጊው ተጫዋች እንደሆነ ይታመናል። ቅድም እንደነገርኳችሁ ደግሞ በአርሰናል ቤት በሚያሳየው ፐርፎርማንስ ለአርሰናል ውጤቶችን ይዞ የሚወጣ አስታውሳለሁ። እኔ ፒተር ቼክ ወደ አርሰናል በተዘዋወረበት ጊዜ የቼልሲው ተጫዋች ጆን ቴሪ ፒተር ቼክ አሁን ለአርሰናል ብቻውን 15 ነጥቦችን ያሸንፋል ብሎ ሲናገር ነበር እና በትክክል ያንን ነው እንግዲህ የምናነሳው። በስፔን ብሔራዊ ቡድንም በኩል የስፔን ብሔራዊ ቡድኑ ዋና አሰልጣኝ ሉዊስ ዴላ ፎንቴ ይህንን ግብ ጠባቂ ምናልባትም ደግሞ በደንብ ሊመርጡት እንደሚገባ የሚያሳይ ነው። እንግዲህ ጥሩ ግብ ጠባቂዎች አሏቸው ኡናይ ሲሞንን ጨምሮ። ነገር ግን ደግሞ ከዚህ ከምርጫው ውስጥ ሊዘሉት የማይገባ ምናልባትም ደግሞ ዓለም ዋንጫ ላይ ስፔን በምታደርጋቸው ጨዋታዎች ምናልባትም ከ2010 በኋላ በዓለም ዋንጫው ሻምፒዮን እንድትሆን ከተፈለገ በዓለም ዋንጫው እንግዲህ ከነ ኬፕ ቨርድ ከነ ሳውዲ አረቢያ እና ከኡራጓይ ጋር ለምታደርጋቸውም ጨዋታዎች የዚህ ተጫዋች በቋሚነት መሰለፍ እጅግ በጣም አስፈላጊ ነው ብዬ አምናለሁ። ምናልባት እኔ በሳቸው ቦታ በሆን ዳቪድ ራያን ምመርጥ ይመስለኛል እና በጣም የተሻለ ግብ ጠባቂ መሆኑን እየተመለከትን ነው። እናንተ ስለዚህ ግብ ጠባቂ ምን ትላላችሁ? ኮሜንት ላይ ሀሳቦቻችሁን አስቀምጡልኝ። አርሰናል እንግዲህ በዚህ ተጫዋች በርካታ ጥቅሞችን እያገኘ ይገኛል። ትላንትናም ጨዋታውን አሸንፎ ሲወጣ ተመልክተናል። እንግዲህ ቀጣይ በሚኖሩ ጨዋታዎች ላይ ደግሞ ምን ያህል ክሊንሺቶችን ያስመዘግባል? ቀጣይ ጨዋታዎች ለዚህ ምላሽ ይኖራቸዋል ማለት ነው።